ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው ከታሪክ አምድ ፕሮግራም በወርቃማው የሙስሊም ስልጣኔ ወይንም ጎልደን ሙስሊም ሲቪላይዜሽን ዘመን የሙስሊሙ ዓለም ሰብአዊ አገልግሎቶችና መልካም ውለታዎች ካበረከቱ ዑለማኡ በለዱል ኢስላም ወይንም የሙስሊም ሳይንቲስቶች መሃል የታላቁን የሕክምና ጠቢብ የምንጊዜም የሕክምና ባለውለታ የሆኑትን የኢብን ሲናን ሕይወት ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአቡ እስማኤል ነኝ። መልካም ቆይታ። ኢብን ሲና በምዕራቡ ዓለም አቬሴና በሚል ስያሜ የሚታወቅ ሲሆን ትክክለኛ ስሙ ግን አቡ አሊ አልሁሴይን ቢን አብዱላህ ኢብን ሲና ይባላል። ከ970 እስከ 1037 ዓመተ ልደት ገደማ በእስልምናው ዓለም ውስጥ ታዋቂ ፈላስፋና ሐኪም ነበሩ። በስራዎቹ ውስጥ የጥንቷ ግሪክና የቀድሞ ወርቃማው የሙስሊም ስልጣኔ ዘመን የተለያዩ የፍልስፍናና የሳይንስ አስተሳሰቦችን በማቀናጀት ጥብቅና ወጥ የሆነ ሳይንሳዊ ስርዓት ፈጥረዋል። በዚህም ስርዓት ውስጥ መለኮታዊ ሃይማኖትን ወይም ቲዮሎጂ ዝርዝሮችንና መንፈሳዊነትን ጨምሮ አጠቃላይ እውነታን በዝርዝር አብራርቷል። የኢብን ሲና ትምህርት ሳይንስና ፍልስፍናን ባጣመረ አጠቃላይ ይዘቱ በ6ኛው ክፍለ ዘመን በግሪክ አክትሞለት በ9ኛው ክፍለ ዘመን በአረብኛ ቋንቋ ዳግም የተወለደውን የሄሌናዊ ወግ ወይንም ሄሌኒስቲክ ትራዲሽን እንደ ከፍተኛ ደረጃ ወይንም ጥቆማ ተደርጎ ይወሰዳል። የእሱ አስተሳሰብ ለበርካታ ክፍለ ዘመናት በእስልምናው ዓለም ምሁራዊ ሕይወት ላይ የበላይነት ነበረው። ለእሱ የቀረቡ ምላሾችም ከሙሉ ተቀባይነት ጀምሮ እስከ ማሻሻል፣ መቃወም አልፎ ተርፎም በፍልስፍና በሳይንስና በሃይማኖት ውስጥ በተከሰቱ አዳዲስ ለውጦች እስከ መተካት ይደርሳሉ። ከቤተ መንግስት እስከ እስር ቤት የዘለቀው የኢብን ሲና የጥበብ ጉዞ። የኢብን ሲና ታሪክ የሚጀምረው ከዛሬ 1000 ዓመታት በፊት በኤዥያ አህጉር የአሁኗ ኡዝቤኪስታን ሀገር በቡኻራ ምድር ነው። ኢብን ሲና ገና በ10 ዓመቱ ቁርአንን በቃሉ ያጠናቀቀ፣ በ14 ዓመቱ መምህራኑን በጥያቄ የሚያፋጥጥ፣ በ18 ዓመቱ ደግሞ ያላነበብኩት መጽሐፍና ያልጨረስኩት ሳይንስ የለም ብሎ በልበ ሙሉነት የተናገረ አንድ ወጣት ነበር። እሱም አቡ አሊ አልሁሴይን ኢብን ሲና ይባላል። የኢብን ሲና ስም የገነነው ግን በታላቁ የሰማኒት ሱልጣን በኑህ ኢብኑ መንሱር ቤተ መንግስት ውስጥ ነው። ሱልጣኑ በወቅቱ በነበሩ ሐኪሞች ሊድን የማይችል ከባድ በሽታ ያዘው። የ17 ዓመቱ ወጣት ኢብን ሲና ግን በሕክምና ጥበቡ ከሞት አፋፍ መለሰው። ሱልጣኑም ምን ላድርግልህ፣ ወርቅ ወይስ አልማዝ ልስጥህ አለው። ኢብን ሲና ግን የጠየቀው ወርቅ ወይንም አልማዝ አልነበረም። በወቅቱ በዓለም ላይ ተወዳዳሪ ያልነበረውንና ብርቅዬ መጻሕፍትን የያዘውን የቤተ መንግስት ቤተ መጻሕፍትን እንዲጠቀም እንዲፈቀድለት ብቻ ነበር የለመነው። እዚያ ውስጥ ነው እንግዲህ የግሪክን የፋርስንና የህንድን ጥበብ አዋህዶ የራሱን የእውቀት ኤምፓየር የገነባው። ኢብን ሲና የሰውነት ሐኪም ብቻ ሳይሆን የአእምሮ ጠቢብም ነበር። በአንድ ወቅት አንድ የፋርስ ልዑል በከባድ ጭንቀት ምክንያት እኔ ላም ነኝ እረዱኝና ስጋዬን ወጥ ስሩት እያለ መጮህ ይጀምራል። ምግብ መብላት አቁሞ ሊሞት ሲቃረብ ኢብን ሲና መጣ። እንደ ቄራ ባለሙያ በመምሰል የሚታረደው ላም እየታለ
ብሎ ጮኸ። ልዑሉም እዚህ ነኝ እያለ ራሱን አቀረበ። ኢብን ሲና ግን የልዑሉን አካል እየነካካ እንዲህ አለ፣ ይህ ላም እጅግ ከሷል። አሁን ቢታረድ ስጋ አይወጣውም። መጀመሪያ በደንብ ይብላና ይወፍር፣ ከዚያ አርደዋለሁ። ልዑሉም ለመታረድ ካለው ጉጉት የተነሳ የቀረበለትን ምግብ መብላት ጀመረ። አካሉ ሲጠናከር ቅዠቱ ጠፋና ሙሉ በሙሉ ዳነ። የኢብን ሲና ሕይወት ሁልጊዜም በክብርና በድግስ እየተሞላ አልነበረም። የፖለቲካው ዓለም እንደ ባህር ሞገድ እየተገላበጠ ብዙ ጊዜ አሰቃይቶታል። በሐማዳን ከተማ ለነበረው ገዢ በአማካሪነት ወይንም ቪዘር እያገለገለ ባለበት ወቅት በሰራዊቱና በፖለቲካ ተቀናቃኞቹ መካከል በተፈጠረ ሴራ ስሙ ጠፋ። ሰራዊቱ አመፀ፣ ቤቱም ተዘረፈ። በመጨረሻም ፈርዳጃን በተባለ የብቸኝነት ምሽግ ውስጥ ለ4 ወራት ታሰረ። ይሁን እንጂ ለኢብን ሲና እስር ቤት የእውቀት ማከማቻ እንጂ የተስፋ መቁረጥ ቦታ አልነበረም። በእነዚያ ጨለማ ወራት ውስጥ ነበር ዛሬም ድረስ የፍልስፍና ዓለምን እያነጋገረ ያለው የሚንሳፈፈው ሰው ዘ ፍሎቲንግ ማን የተባለውን ታላቅ የአእምሮ ሙከራ ወይንም ቶት ኤክስፐሪመንት የጻፈው። ምንም አይነት የስሜት ሕዋሳት በሌለበት ሁኔታ ሰውነት አየር ላይ ቢንሳፈፍና አይኑ ባያይ የሰው ልጅ እኔ አለሁ ብሎ ራሱን የማወቅ ብቃት እንዳለው ያስረዳበት ይህ ጥናት ከ700 ዓመታት በኋላ ለምዕራቡ ፈላስፋ ሬኔ ዳካርት ታላቅ መነሳሳት ሆኖታል። በዚያው እስር ቤት ውስጥ ሆኖ አልሂዳያ መመሪያው የተባለውን መጽሐፉን ጨምሮ በርካታ ድንቅ ስራዎችን አበርክቷል። የአካሉ መታሰር ለመንፈሱና ለብዕሩ ነፃነት ነበር የሰጠው። ለመሆኑ ኢብን ሲና እንዴት አቬሴና ተባለ? ይህ የስም መቀየር በ12ኛው ክፍለ ዘመን በስፔን ቶሌዶ ከተማ በተጀመረው የትርጉም ንቅናቄ የመጣ ነው። አውሮፓ በጨለማ ዘመን በነበረችበት ወቅት የሙስሊሙ ሊቃውንት መጻሕፍት ወደ ላቲን ሲተረጎሙ ስማቸውም አብሮ ተቀየረ። ምዕራባውያን ከእስልምና ዓለም እውቀት እየወሰዱ መሆኑን መቀበል ስለከበዳቸው ስያሜውን የላቲን ድምፅ በመስጠት ለምሳሌ ኢብን ሲናን አቬሴና፣ ኢብን ሩሽድን አቬሮስ በማለት የራሳቸው ቅርጽ ለማስመሰል ሞክረዋል። የእርሱ ታላቅ የሕክምና መጽሐፍ አልቃኑን ፊ ጢብ ለ5 ክፍለ ዘመናት በአውሮፓ ዩኒቨርሲቲዎች እንደ የሕክምና ቅዱስ መጽሐፍ ተቆጥሮ አገልግሏል። ኢብን ሲና ወደ አቬሴና የተቀየረው በአጋጣሚ የመጣ የድምፅ መመሳሰል ብቻ አይደለም። ከጀርባው የነበረው ፖለቲካዊና ሃይማኖታዊ ምክንያት እጅግ ጥልቅ ነው። ከእስልምና ጋር ያለውን ትስስር መበጠስ ኢብን ሲና ስራዎቹን የጻፈው በአረብኛ ነው። መነሻውም በቁርአን ውስጥ ያለውን እወቁ፣ ተመራመሩ የሚለውን ትዕዛዝ መሰረት ያደረገ ነበር። አውሮፓውያን ይህን ሳይንስ ሲቀበሉ ግን ስልጣኔውን ከእስልምና ጋር እንዳይገናኝ ስሙን ወደ ላቲን ቀየሩት። አቬሴና የሚለው ስም ምንም አይነት ሃይማኖታዊ ወይንም አረባዊ ጠረን የለውም። አውሮፓዊ የማድረግ ጥረት ወይም ዩሮፓናይዜሽን የህዳሴው ዘመን ወይንም ሬኔሳንስ አውሮፓን የአውሮፓ የበላይነትን ለመስበክ ሲነሱ በታሪካቸው ውስጥ ያሉትን ታላላቅ ግኝቶች የራሳቸው ብቻ ለማድረግ ሞክረዋል። ኢብን ሲና እንደ ፕላቶና አሪስቶትለስ የምዕራቡ ዓለም ቅርጾች አድርገው አቀረቧቸው። የታሪክ ስርቆትና የአእምሮ ቅኝ ግዛት አንድን ህዝብ በበታችነት ስሜት ውስጥ ለማቆየት ምርጡ መንገድ የታሪክ ባለቤትነቱን መንፈግ ነው። ኢብን ሲናን ከአረባዊና ከእስልምና ማንነቱ ነጥሎ ማቅረብ የጥንቱን ሙስሊም ትውልድ ስኬት ለዛሬው ትውልድ እንዳይደርስ የማድረግ ስልት ነበር። ኢብን ሲና የሳምባ ነቀርሳ ተላላፊነትን በውሃና በአፈር ሊሰራጩ እንደሚችሉ የቀዶ ጥገና መሳሪያዎችን ማሻሻል የቻለ የዘመናዊ ሳይንስ አባት ነው። ዛሬ አውሮፓ የደረሰችበትን የሳይንስ እድገት መሰረቱ የኚህ ሊቃውንት ትከሻ ነው። የኢብን ሲናን ታሪክ ስናነብ እውቀት ድንበር እንደሌለውና የታሪክ ፍትህ የሚረጋገጠው ደግሞ እነዚህን ሊቃውንት በእውነተኛ ስማቸውና ማንነታቸው ስናከብራቸው ብቻ መሆኑን
እንረዳለን። ኢብን ሲና የሰው ልጅ የጋራ ቅርጽ ቢሆንም ታሪኩ ግን የተሰረቀ ሊቅ ነው። የእሱ ታሪክ ዛሬም ድረስ የሚያስተምረን ትልቁ ቁም ነገር የራሱን ታሪክ በራስ ቋንቋ ማንነት ጠብቆ ማቆየት ምን ያህል ወሳኝ እንደሆነ ነው። አላህ መልካም ስራቸውን ይውደድላቸው። ለዛሬ ያሰናዳነው የታላቁ ሙስሊም ሳይንቲስትና የሕክምና ሊቅ የኢብን ሲና ሕይወት ታሪክ ይህን ይመስላል። የዛሬን በዚህ አበቃን። በሌላ ፕሮግራም እስክንገናኝ የአላህ ሰላምና እዝነት በወዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በቤተሰቦቻቸውና ቀና ጎዳናቸውን በተከተሉት የዓለም ሙስሊሞች ላይ የአላህ ሰላምና እዝነት ይስፈን። እኛም የአላህ ሰላምና እዝነት ዘውትር እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።